ወበረካቱ። እንግዲህ አንድ ድምጽ ላሰማችሁ ነው። የሆነ ለመስማት የሚቀፍ ነው። እንግዲህ ጆሮአችሁን አላህ ይሁናችሁ። ይሄን ድምጽ ከሰማችሁ በኋላ የኛ ሀገር ልጆች በተለይ የወረባቦ ልጆች ከ014 ከ015 ከ017 ሙሉ የወረባቦ ልጆችና እስከ ጭፍራ የዚህን ሰውዬ ድምጽ ሰምታችሁ ማንነቱን አጣርታችሁ እንድትነግሩኝ በክብር ጠይቃለሁ። ይሄ ሰውዬ እንግዲህ የነ ይመችና የነ ተከላይ ተላላኪ ነው። ኢትዮጵያ ላይ ቁጭ ብሎ የህገወጥ የሰው ዝውውር የሚሰራ ነው። እንግዲህ በሃናን ጉዳይ ካላረፍክ እስከነናትህ እስከ ቤተሰቦችህ የሚል የዛቻ ነው። እኔ ዛቻው ምንም ያመጣል ብዬ ሳይሆን ግን ሰውየውን ማወቅ ስለፈለኩ ነው። አድምጡት። እኔ የሸርሙጣልኝ ምናምን አይደለም። ገባህ? የሸርሙጣልኝ ምናምን አይደለም። እንዲያንተ ቁማ አፋር የለውም። እኔ አንተ ዲቃላ አይደለህም። ዲቃላ አይደለሁም። ዲቃላ አይደለህም። እንዲያንተ ቁማ አፋር የለውም። ግን አንተ ዝርክርክ ናት። ከ014 እስከ አፋር ክልል ቤተሰቦችን አዘረክርከ አፈር አትቀድም። ገባህ? ይመች ተሸዋ መልኩ አንድ የማያደርግህም። ግን እኔ እመራዋለሁ። እጃቸው ረዥም ነው፣ እመራቸዋለሁ። ከእናትህ ጀምሮ አስወግዳቸዋል። ተፈለክ ተክላይ ተትግራይ መልኩ አያገኘኝም። በምታስበው እጁ ረዥም ነው፣ አመላክተዋለሁ። እጇን ይቆርጣታል እናትህ። ይህም ሁሉ ዘመድ ቤተሰብ አስቀምጠ ወረባቦ እንግዲህ በጣም አንዳንድም ለመስማት የሚዘገንኑ ነገር እንትን አሉት። እንለፈውና እንደነዚህ አሉ በህዝብ ላይ እየነገዱ ያሉ እኔ በእንጀራቸው ላይ ስለቆምኩባቸው እንደዚህ ይላሉ። ደግሞ ምንም ከምኑም ማያቅ ደደብ። አድምጡ ደግሞ እንግዲህ እንደሰማነው ነው ማለት ነው። በጣም በሚገርምና በሚደንቅ ሁኔታ እንግዲህ የሰይድ ወረባቦ ቤተሰቦች ችግር ውስጥ እንደሆኑና በጣም ከባድ ነገር ውስጥ እንደሆኑ እየደረሰን ነው ማለት ነው። ለሰይድ ወረባቦም እንግዲህ ረዘም ያለ የዛቻና የስድብ መልእክት ደርሶታል ማለት ነው። ይህም ደግሞ እጅጉን ልብ ይነካል፣ እጅጉንም ደግሞ ያማል ማለት ነው። ምክንያቱም አንድ ሰው ለእህቱ ድምፅ ሆነ እንጂ ክፋት ሰራ ብዬ አላስብም። ሰይድ ወረባቦ ለእህቱ ነው ድምፅ የሆነው፣ ግን ከእንጀራው እስከ ገመዱ ካለበት ሀገርም እስከ ሌላ ሀገርም ድረስ በጣም ተሰቃይቷል ማለት ነው። አሁን ደግሞ ጭራሽ ኢትዮጵያ ስላልሄደ ተናደው ቤተሰቦችህን ከአፋር ክልል እስከ ወረባቦ ዘርተህ ሄደህ አንተ ግን ስለኛ ታወራለህ። ይመች ከሸዋ መጥቶ ምንም ነገር አያደርግህም፣ ወይም ደግሞ ተክላይ ከትግራይ ክልል መጥቶ ምንም አያደርግህም። እጁ ረዥም ነው። እኔ ራሴ ቤተሰቦችህን አሳያልሃለሁ ብሎ እንግዲህ ጠንቀቅ ያለ መልስ ሰጥቶታል ማለት ነው። ማንነቱ ያልታወቀ ሰው በገዛ ስልኩ ማለት ነው። ይሄ ደግሞ በጣም ልብን የሚሰብርና የሚያሳዝን እንደ አንድ ኢትዮጵያዊ በጣም የሚገርም ነው ማለት ነው። በጣም ያሳዝናል። በእውነት በጣም ልብ ይሰብራል። እኔ እንደዚህ ተጨካክነናል፣ እንደዚህ እንትን ብለናል፣ የወሮ በላ ጊዜ ይሆናል ብዬ በይፋ ይሆናል ብዬ አስቤ ገምቼ አላቅም። አሁን ግን እንዳየሁትና እንደሰማሁት ከሆነ እየሆነ ነው ማለት ነው። በጣም በሚገርም ሁኔታ፣ በጣም በሚደንቅ ሁኔታ እንግዲህ የወሮ በላ ጊዜ ሆኗል ማለት ነው። በእውነት እኔ በጣም ነው ያዘንኩ። አንተ እንደዚህ እያለ ሲሳደብ በሙሉ ልብነት ነው በቃ ሲናገር የነበረው ማለት ነው። ይሄም እንግዲህ በጣም ያማል። እንዳንድ ኢትዮጵያዊ እንግዲህ እህቶቻችንንም እያያችኋቸው ነው። እየታረዱም ነው እንግዲህ ኢትዮጵያ ላይም እየታረዱ ነው፣ በበረሃም እየታረዱ ነው። እንግዲህ ለእንደነዚህ አይነት ሰዎች ድምጽ መሆን ካቃተን ድምጽ እንዳንሆን ደግሞ የምንታፈን ከሆነ በጣም ልብን ይሰብራል ማለት ነው ወገኖችዬ። እኔ የምር በጣም ነው ያዘንኩት። በሃና ጉዳይ እንግዲህ የተከፈለ መስዋዕት ነው ማለት ነው። ሃናን ማታቆም ከሆነ ስለ ሃና ማንሳት የማታቆም ከሆነ
እንግዲህ ቤተሰቦችህን ከ17 እስከ 12 ከ12 እስከ 13 ቀበሌ ዘርግፈህ ሂደህ እስከ አፋር ክልል ቤተሰቦችህን ዘርግተህ ሂደህ አንተ ስለ ሀና ብታወራ ማነህ ነው ያለው እንግዲህ ማለት ነው። እና ይመች ነው የሚባለው። ይመች ከሸዋ መጥቶ ያንተን ቤተሰብ ምንም አያደርግልህም። እጁ ረዥም ነው። እኔ ራሴ ጎትቻ አሳያቸዋለሁ። ወይም ደግሞ ተክላይ ከትግራይ ክልል መጥቶ ምንም አያደርግልህም። እጁ ረዥም ነው። እኔ ራሴ ጎትቼ አሳይልሃለሁ ነው የሚለው። እንግዲህ በጣም ዘግናኝ የሚባሉ ስድቦችንም ሰድቦታል። ወንድ ልጅ እንደዚህ ይሳደባል እንዴ እስክትሉ ድረስ ማለት ነው። ይህም ራሱ አንድ ማረጋገጫ ነው ማለት ነው። ምክንያቱም ሀና በህይወት እንዳለች ያረጋግጣል ማለት ነው። ይሄ ራሱ እንዳለች እያረጋገጡልን ነው ማለት ነው። በጣም ነው እኔ የገረመኝ ወገኖቼ፣ በጣም ነው ያዘንኩት፣ በጣም ነው የከፋኝ የምር ማለት ነው። ማለት በቃ ድምጽ መሆን አይቻልም። በቃ እየተበደልንም እየተገፋንም ይሄ ኑሮ እስከ መቼ ነው የምንኖረው? እስከ መቼ ነው የምንጓዘው? እኔ እንጃ። በጣም ነው እኔ ልቤን እያመመኝ ያለው ማለት ይቅርታ ለቪዲዮ ጥራትና እየተሰማኝ ያለው ማለት ነው። የምር ቴዲ አዲስ ያወጣው ሙዚቃ ሰምታችሁት ከሆነ የእውነት ነው የተናገረውና ለዘንባባ አሁን የኔ ዘንባባ ተቆርጦ ቢሆን ኢትዮጵያ ወይ ደግሞ አንድ አትክልት ተነቅሎ ቢሆን ኑሮ የእድሜ ልክ እስራት ይታሰር ነበረ አንድ ሰው ማለት ነው። የሰው ነፍስ ግን ምንም ነው፣ በቃ ምንም ነው እየሆነ ያለው ማለት ነው። እና ሰይድ ወረባቦን እንግዲህ ጀምራችሁለታል። እስከ ፍጻሜው ለቤተሰቦቹ እንድትደርሱለት ስል በአክብሮት ተጠይቃለሁ ማለት ነው። ሰይድ ወረባቦ በእውነቱ ለእህታችን ለሀና ስትል የገባህበት ወጥመድና የገባህበት መከራ በጣም አስከፊና በጣም አስጨናቂ እንደሆነ ይገባኛል። ግን ደግሞ ለሁሉም ነገር እግዚአብሔር መልስ አለው አይደለም የሚባለው? ለሁሉም ነገር እግዚአብሔር መልስ ስላለው አንተ ግን ብዙም አትጨነቅ፣ ብዙም አይክፋህ። እግዚአብሔር ያለው ነው የሚሆነው። አንተ ስለ ሀቅ ስለቆምክ ለጊዜው የወሮበላዎች የወንበዴዎች ጊዜ ሊመስልህ ይችላል፣ ግን እንደዛ አይደለም ማለት ነው። ምክንያቱም አንድ ቀን እውነት ያሸንፋል። ገብተዋል አይደል? አንድ ቀን እውነት ስለሚያሸንፍ አንተ መጨናነቅም ሆነ እንትን ማለትም ሆነ የለብህም። ለዛም ነው ደግሞ የሀናን ጉዳይ እኮ አሁን ላይ ትተኸዋል። ለማስፈራራት ምናምን እያደረጉት ነው እና ምንም ይመጣል ብዬ አላስብም። ግን ደግሞ ፈራለሁ፣ እንዳንድ ሰው ፈራለሁ ማለት በዚህ ደረጃ ፋውተው ከተናገሩ አያደርጉትም ማለት ከባድ ነው። ለዛም ነው ሀቢባ ነገሩን ትውት ያደረገችው ማለት ነው። ቅልቦች በውስጥ እየሰራ ነው እንደዚህ እያለ ነው ምናምን ነገር ብላ ትውት ያደረገችው ለዚህ ነው። እና ሀቢባም ትተዋለች ማለት ነው። ሀቢባ የእሷን ብቻ አይደለም በነገራችን ላይ የሀናን ብቻም ሳይሆን የማነው ይቺ የታሰረችው ልጅ ስሟ እየጠፋብኝ የታመመችው ይቺ ልትገደል የነበረችው ልጅ የእሷንም ጭምርት ነው የተወቹ ማለት ነው። ለምን ስለሚይዘቱባት እና እረፊ ስለሚሏት ማድረግ ያለባቸውን ነገር እነሱ ስለሚያደርጉ ማለት ነው። እና ሰይድ ወረባቦ በዚህ ደረጃ ዋጋ ስለከፈልክ ኢቭን እንኳን ሌላውን ተውትና የገጠር ልጅ የኮመተውን ኮሜንት እንኳን አስገባላችኋለሁ የምር ማለት ነው። ይሄ እኔ እንዳንድ ኢትዮጵያ ግን የገጠር ልጅ መጠየቅ አለበት ብዬ አስባለሁ። ማለት አሁን ላይ ሀቅ ይወጣልኝ እውነት ይወጣልኝ እንደዚህ አለልኝ ያለ ምንም ሀቅ ይወጣለት ነገር የለም። ምንም እውነት ይወጣለት ነገር የለም። እውነት ለመናገር የገጠር ልጅ ማለት ነው። ግን በእውነት የገጠር ልጅ የሚያውቀው አንድ ሚስጥር እንዳለ ነው እኔ የተረዳሁት። ለምን ከኮመተው ኮመንት ከማነው ስሙ ከሀና ባል ቪዲዮ ላይ ሄዶ የኮመተውን ኮሜንት አስገባላችኋለሁ አሁን በዚሁ ማለት ነው። እና በጣም ነው የሚያናድደው፣ በጣም ነው የሚያበሳጨው። በጣም ለአንድ እህቱ በዚህ ደረጃ ምን ብትበድል ነው? ምን ብታጠፋ ነው? ምን ስራዋ ነው? ምንስ ክፋት ነው አሁን ይህ ድረስ ሊያደርሳት ይቻለን? እንጃ እኔ አንዳንድ ጊዜ እኔ በጣም እየደነገጥኩኝ ነው። እና ሀቢባ ፕሊስ በተቻለሽ መጠን የሚደርስብሽ ነገር ካለ እኔ አልችልም ብለሽ ወይ ተናገሪ። እኔ አይሆንም ብለሽ ወይ እኔ አልቻልኩም፣ እኔ እንደዚህ ማድረግ አልቻልኩም ብለሽ ወይ ደግሞ እውነቱን ተናገሪ እንጂ
እንደዚህ በሰይድ ወረባቦ እየተዛተበት አንቺ ጌም መጫወተሽ መልካም ነው ብዬ አላስብም። በእውነት እኔ በጣም እየተሰማኝ ነው ስለ ሀና ሳስብ፣ ከዛ ጋር ስለተጣሉት ልጆች ስለወለዱት ልጆች ሳስብ በጣም ነው እኔ ልቤን እየሰበረው ያለ ማለት ነው። እና ምን ልላችሁ ፈልጌ ነው እንደ ኢትዮጵያውያን እንደ ምንድን ነው የሆን ነው ብዬ ሳስብ በቃ ለአንድ ሳምንት ሆይ 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 እንላለን፣ ተግባር ላይ ሳናደርሰው መልሰን ያንን ነገር እንተወዋለን ማለት ነው። ሆይ 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 ለሳምንት ጫጫታ ሆይ 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 እናደርጋለን፣ ከዛ መልሰን ደግሞ እንተወዋለን ማለት ነውና ይሄም ስለተለመደ ነው ለማንም ሰው ፍትህ እየተሰጠ ያላደለው ይሄ ስለተለመደ ነው። በነገራችን ላይ ይሄ ነገር ተለመደ። ከዛም በኋላ ምንድነው የሚደረገው? ለሳምንት ጫጫታ ነው። የኢትዮጵያ ቲክቶክ ለሳምንት ጫጫታ ነው እየተባለ ነው የሚቀረው ማለት ነውና ምን ልላችሁ ፈልጌ ነው ዝም ባንል በጾሙ እንደዛ ተዳርቀን በተለይ ክርስቲያኖች በሙስሊሞች እንደዛ በጾሙ አልቅሰው ተዳርገው ስጋ መብላትና ምግብ መብላት ስንጀምር ለምንድን ነው የተቸገሩትን የተውናቸው? የዛኔ ሲርበን ስለነበረ ነው እንዴ? የዛኔ ሳንጠግብ ስለነበረ ነው እንዴ? ምንም አይነት ነገር ማድረግ ሳንችል ስንጮህ የነበረው? አሁን ግን ትንሽም ቢሆን ቀማመስን፣ እነዛን የተራቡትን ረሳናቸው፣ የተቸገሩትን ረሳናቸው፣ የሚሰቃዩትን ተውናቸው። ይሄ ነው እንግዲህ እየተፈጠረ ያለው ማለት ነው። በጣም በሚያሳዝንና በሚከብድ ሁኔታ ሁሉም ሙስሊሙም ክርስቲያኑም አሁን 24 ሰዓት ነው እየበላ ያለው ምግብ እየበላ ያለው ማለት ነው። ስለዚህ እዛ ጋር ያሉት ግን እየተረሳ አይደለም። የዛን ጊዜ ግን ሙስሊሙም ጾመኛ ስለነበር ክርስቲያኑም ጾመኛ ስለነበረ የችግሩ ይገባው ነበር፣ የቅንነት ስራ እየተሰራ ነበር። አሁን ግን ምግብ ከተበላና ምግብ ሁሉም ሆዱን መክተት ከጀመረ ሙስሊሙም ክርስቲያኑም አሁን 24 ሰዓት ማግሰብሰብ ስለጀመረ እዛ ጋር ያሉት ሰዎች ተረሱ ማለት ተረሱ በቃ። እና በጣም ነው እኔ እየተሰማኝ ያለው፣ በጣም ነው እያዘንኩ ያለሁት ስለ እውነት በጣም ነው። እኔ ሳላስባቸው ውያድር ያላቅም። ለምን ችግርን አውቀዋለሁ፣ መከፋትን አውቀዋለሁ፣ መራብን አውቀዋለሁ። እና ስለ ራሳችን ስለማናወራ እንጂ ማንኛችንም ችግር እናውቀዋለን። ለማስመሰል ነው የምንኖረው ከዚህ ጋር። እና ለምንድን ነው ልጆቹ የማይታይላቸው? ሰይድ ወረባቦስ ለምንድን ነው የተዛተበት? ሰይድ ወረባቦስ ከቤተሰቦቹ ድረስ እስኪያስኬር ድረስ ይህ ሁሉ መከራ የመጣበት ምንድን ነው? ለምንድን ነው የሚለውን ነገር ማጥበቅ አለባችሁ። የግዴታ ነገ ከኛ እስኪደርስ ድረስ ነገ ከኛ እስከሚሆን ድረስ መጠበቅ የለብንም። ነገ የገሌ አይደርስብንም ብለን አናስብ። ምክንያቱም ሀናም ይደርስብኛል ብላ አስብ አይደለም። በአገሯ ልጅ በሰፈሯ ልጅ አብሯት በኖረ ምንም አያረገኝም የአገሬ ልጅ ነው ክፋቴን አይፈልግም ውድቀቴን አይፈልግም ባለችው ሰው ነው ሀና ጉድ የተሰራችው፣ ህይወቷ የተመሰቃቀለው ማካላችሁ ሀና። ስለዚህ በተቻላችሁ መጠን ነው የምላችሁ፣ በተቻላችሁ መጠን የሀናን ጉዳይ እንድታስኬዱላት ስል በአክብሮት እጠይቃለሁ ማለት ነው። ማሮችዬ፣ ፍቅሮችዬ፣ ውዶችዬ ይህን ቪዲዮ እየተከታተላችሁ ላይክም ሸርም ሰብስክራይብም ስለምታደርጉልኝ እኔም ከልብ አድርጌ አመሰግናለሁ። ለቪዲዮ የጥራት እንግዲህ ይቅርታ አድርጉልኝ። ከመዳም ኩሽና ሆኜ ነው እየሰራሁላችሁ ያለሁት ማለት ነው። እንግዲህ ሸቃሌት ነኝ፣ እኔንም አበረታቱኝ። እኔ ምስኪን እህታችሁ ነኝ። ድምጽ መሆን ላለብኝ ድምጽ ሆናለሁ። ሀሳብ አስተያየታችሁን እቀበላለሁ እና አበረታቱኝ። ከመዳም ኩሽና ሆኜ ነው ይህን ቪዲዮ የምሰራላችሁና ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ላይክም ሼርም ሰብስክራይብም ስለምታደርጉልኝ ደግሞ ከልብ አድርጌ አመሰግናለሁ። እወዳችኋለሁ።